ኪዳንና ክህደት በእስራኤል የታወጀው የርኩሰት ድግስ በሰው ልጅ የታሪክ መዝገብ ውስጥ እንደ እስራኤል ምድር ያለ መለኮታዊ ክብርና ምስጢር የተሰጣት የመለኮት ቃል ኪዳን የታተመባት ምድር ከቶ የለችም። ይህች ምድር እግዚአብሔር አምላክ ለሰው ልጅ ያለውን ዘላለማዊ የማዳን ፍቅር የገለጠባት፣ የነቢያት ትንቢት የጸናባት፣ የሊቀ ካህናቱ የአሮን ዕጣን የጤሰባትና ከሁሉም በላይ ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱሳን እግሮች የረገጧት ቅድስቲቱ ምድር ናት። ለኦርቶዶክሳውያን ክርስቲያኖች እስራኤል ማለት የሕግ መፍለቂያ፣ የኪዳን ማህደርና የመንፈሳዊ ማንነታችን መነሻ የሆነች በስጋም በነፍስም የምናያት የጸሎትና የሱባኤ ስፍራ ናት። ይሁን እንጂ ዛሬ በዚሽ በረከትና ቅድስና በሞላባት ምድር ላይ ከሰሜን እስከ ደቡብ የሚሰማው መርዶ ልብን የሚሰብር አንጀትንም የሚያሳርር ሆኗል። በአውሮፓውያኑ መጪው ጁን 2026 በሞት ባህር ዳርቻ ላይ ፕራይድ ላንድ በሚል ስያሜ ሊካሄድ የታቀደውና በመንግስት ደረጃ ከፍተኛ እውቅና የተሰጠው ግዙፍ የግብረ ሰዶማውያን ፌስቲቫል የምድሪቱን ቅድስና የሚጋፋና መለኮታዊውን የተፈጥሮ ስርዓት በይፋ የሚገዳደር የክህደት አዋጅ ሆኖ ብቅ ብሏል። በይዘቱና በስፋቱ በመካከለኛው ምስራቅ ታይቶ የማይታወቅ የተባለለት ይህ ዝግጅት 15 ግዙፍ ሆቴሎችን፣ የባህር ዳርቻ መዝናኛዎችንና የ24 ሰዓት የጭፈራ መድረኮች አካቶ በጥንቶቹ የጥፋት ከተሞች በሰዶምና በገሞራ ፍርስራሽ አቅራቢያ የሚቆም የኃጢአት ከተማ ነው። ይህ ድርጊት በታሪክ የቅዱሳን አገር ተብላ በምትጠራው ምድር ላይ መታወጁ ዓለም ወደ መጨረሻው የጥፋት ምዕራፍ እንዴት እየተጓዘች እንደሆነ ቁልጭ አድርጎ የሚያሳይ አሳዛኝ ክስተት ነው። ይህ ዝግጅት በተራ የመዝናኛ ስሜት የሚታይ ሳይሆን በፖለቲካዊ ዲፕሎማሲ የታጀበና የእስራኤል የውጭ ጉዳይ ሚኒስቴር ለዓለም አቀፍ ገጽታ ግንባታ የመረጠው የስልጣኔ መገለጫ ተደርጎ መቅረቡ እጅግ ያስደነግጣል። የነቢያት ድምፅ በከረረ ተግሳጽና በንስሐ ጥሪ ያስተጋባባት ምድር ዛሬ የርኩሰት ማስተዋወቂያ መድረክ ስትሆን ማየት ለሃይማኖት ሰዎች ታላቅ የህሊና ቁስል ነው። በዮርዳኖስ ወንዝ የተቀደሰው፣ በደብረ ታቦር የጸናውና በጎልጎታ የማዳን ሥራ የታየበት ያ ቅዱስ አየር ዛሬ በፈጣሪ ቁጣ በጠፉ ከተሞች መንፈስ ሲበከል ዝምታን መምረጥ አይቻልም። ጤና ይስጥልን የሎጊያ ቤተሰቦች፣ ሰላም እግዚአብሔር ከእናንተ ጋር ይሁን። የዛሬው መሰናዷችን ቅድስቲቱ እስራኤል ስለምን የርኩሰት መንገድ መረጠች በሚል ጥልቅ ጥያቄ መነሻነት በምድሪቱ ላይ የተጋረጠውን መንፈሳዊ ቀውስ፣ የፖለቲካ መሪዎችን ግብዝነትና የቤተ ክርስቲያን አስተምህሮ በጥልቀት ይተነተናል። የሰዶም ጥፋት የሩቅ ታሪክ ብቻ ሳይሆን ዛሬም በደጃችን የቆመና ምድሪቱን እያንኳኳ ያለ ማስጠንቀቂያ መሆኑን በማሰብ አማኝ የሆነ ሁሉ በጸሎትና በንስሐ ቅጥሯን እንዲጠብቅ የሚጣራ መንፈሳዊ ድምጽ ነው። አብራችሁን ቆዩ። እስራኤል ለክርስቲያኑ ዓለም በተለይም ደግሞ ለኦርቶዶክሳዊ ተዋህዶ ቤተክርስቲያን አማኞች የቆዳ ስፋቷ የሚለካ ምድር አይደለችም። ይልቁንም የመለኮት ምስጢር የተገለጠባት፣ የቃል ኪዳን ታቦትና የነቢያት ትንቢት ያረፈባት የቅድስና ማዕከል እንጂ። ከአብርሃም ጥሪ ጀምሮ እስከ ዳዊት መንግስት፣ ከሰለሞን ቤተ መቅደስ እስከ ድንግል ማርያም መመረጥ ድረስ ምድሪቱ የእግዚአብሔር ጣት ያረፈባት መቅደስ ነበረች። ይህች ምድር አምላክ ሰውን ለመፈለግ በስጋ የተመላለሰባት፣ ቅዱሳን እግሮቹ የረገጧትና የሰው ልጅ የመድኃኒት መሰረት የተጣለባት የዓለም ሁሉ አይን ናት። ሆኖም ዛሬ በዚች ታሪካዊና መንፈሳዊ መድረክ ላይ የሚታየው ክስተት ይህን ታላቅ ክብርና ቅድስና የሚሸረሽር፣ ታሪክንና መለኮታዊ ሕግን የካደ አሳዛኝ ክህደት ሆኖ ተገኝቷል። ይህ የዛሬው ክህደት የሚጀምረው ነፃነት የሚለውን ክቡር ቃል ትርጉም በማዛባት ነው። ቅድስና ማለት ራስን ከርኩሰት ለይቶ ለፈጣሪ ክብር ማዘጋጀት ሆኖ ሳለ ዛሬ ግን በእስራኤል ምድር የታወጀው አዲሱ አዋጅ ራስን ለስጋዊ ፍላጎትና ለተፈጥሮ ተቃራኒ ለሆነ ድርጊት አሳልፎ መስጠትን እንደ ትልቅ ስልጣኔና ክፍትነት ይቆጥረዋል።
የጥንቷ ሰዶም በእሳትና በዲን ስትጠፋ ምክንያቱ ግብረ ገብነትን መናቅና የተፈጥሮን ስርዓት መጣስ እንደነበር መጽሐፍ ቅዱሳዊ ታሪክ በግልጽ ያስረዳል። ዛሬም በዚያው የጥፋት ስፍራ አቅራቢያ ያንኑ ታሪክ ዳግም ለመድገም መነሳት ፈጣሪን በግልጽ መቃወም ብቻ ሳይሆን ለምድሪቱ የተሰጣትን የቅድስና አደራ መብላት ነው። ይበልጥ የሚያሳዝነው ደግሞ ይህ የርኩሰት መንገድ በፖለቲካዊ ስሌትና በዓለማዊ ዲፕሎማሲ መታጀቡ ነው። የጥንቶቹ ነቢያት በነገስታቱ ፊት ቆመው ስለ ጽድቅና ስለ ቅድስና ሲጮሁ፣ ዛሬ ግን የምድሪቱ መሪዎች ይህንን ርኩሰት የመቻቻል መገለጫ አድርገው ለዓለም ማስተዋወቂያ ማድረጋቸው የመንፈሳዊ ውድቀቱን ጥልቅነት ያሳያል። እውነተኛ መቻቻል ኃጢአትና ርኩሰትን ማቀፍ ሳይሆን የፈጣሪን ሕግ እያከበሩ በሰላም መኖር ነበር። አሁን እየታየ ያለው ግን የቅድስናውን መሰረት ንዶ በምትኩ የዓለማዊነትንና የስጋዊ ፍላጎትን ጣዖት ማቆም ነው። ይህ ድርጊት ከፈጣሪ ጋር የተገባውን ቃል ኪዳን መጣስና የቅድስቲቱን ምድር ክብር በምድራዊ ጥቅምና በፖለቲካዊ ገጽታ ግንባታ መለወጥ ነው። ይህም በታሪክም ሆነ በሃይማኖት ፊት ታላቅ ክህደት ተብሎ የሚመዘገብ የውድቀት ጉዞ ነው። በእስራኤል ምድር የታወጀው ይህ አዲስ የርኩሰት ጉዞ ከአንድ ሃይማኖታዊ ውድቀት ባሻገር የዘመኑን የፖለቲካ ግብዝነትና ጥልቅ የሆነ የመንፈስ ዝለትን ቁልጭ አድርጎ የሚያሳይ ክስተትም ነው። ዛሬ የምናየው እውነታ መንግስታትና የፖለቲካ ኃይሎች የህዝብን ስነ ምግባራዊ መሰረት ጠብቆ ከመቆየት ይልቅ ለዓለማዊ ዲፕሎማሲና ለምዕራባውያን ደስታ ሲሉ የፈጣሪን ሕግ በገበያ ላይ ሲያወጡት ነው። በተለይም ራሱን የሃይማኖትና የባህል ጠበቃ አድርጎ በሚቆጠርና ወግ አጥባቂ በሆኑ ሃይማኖታዊ ፓርቲዎች በሚመራ ጥምረት ውስጥ እንዲህ ያለ የጸረ ተፈጥሮ ድርጊት በይፋ መታወጁ ፖለቲካዊ ጥቅምና ስልጣንን ከመንፈሳዊ እሴቶች በላይ እንዴት ቦታ እንደያዙ ያረጋግጣል። ይህ ፖለቲካዊ ግብዝነት የሚገለጸው በአንድ በኩል ቅዱሳት መጻሕፍትንና የታሪክ ባለቤትነትን ለፖለቲካዊ ህልውና እንደ መከራከሪያ እየተጠቀሙ፣ በሌላ በኩል ደግሞ በእነዚያው መጻሕፍት የተወገዘውን ርኩሰት እንደ ዘመናዊነትና መቻቻል አድርጎ ለዓለም በማቅረብ ነው። የእስራኤል የውጭ ጉዳይ ሚኒስቴር ይህንን ፌስቲቫል ለዓለም አቀፉ ቱሪስት መሳቢያነትና ለሀገሪቱ ሊበራል ገጽታ ግንባታ መጠቀሙ የቅድስናውን መሬት ወደ ንግድና ወደ ፖለቲካ የመጫወቻነት የመለወጥ አደገኛ አካሄድ ነው። የሰው ልጅ ማንነት የሚያረክስን ተግባር በመንግስት በጀትና ጥበቃ ማበረታታት አይደለም። ከዚህ ጀርባ ያለው የመንፈስ ዝለት ደግሞ ይበልጥ የሚያሳስብ ነው። የመንፈስ ዝለት የሚጀምረው አንድ ትውልድ ወይም አንድ መዋቅር መልካሙንና ክፉን መለየት ሲያቅተው ወይም ደግሞ እውነቱን እያወቀ ለጊዜያዊ ጥቅም ሲል ሐሰቱን ሲያቅፍ ነው። ዛሬ በቅድስቲቱ ምድር እየታየ ያለው ክስተት የህሊና ድምፅ የጠፋበትና መንፈሳዊ ልብ በዓለማዊ ስሜት የተተካበት መሆኑን ያሳያል። ነቢያት በጽዮን መለከትን ንፉ እያሉ ህዝቡን ከርኩሰት እንዲመለስ ሲያስጠነቅቁባት በነበረች ምድር ዛሬ የርኩሰት መለከት ሲነፋ ዝምታ መመረጡ የመንፈሳዊ ጥንካሬው መላላቱንና የቅድስናው ቅጥር መፍረሱን ያሳያል። ይህ አይነቱ አካሄድ ለስጋዊ ደስታና ለዲፕሎማሲያዊ ስኬት ቅድሚያ በመስጠት የነፍስን ሰላምና የመለኮትን በረከት አሳልፎ መስጠት ነው። የፖለቲካ መሪዎች ዓለም ምን ይለናል የሚለውን ስጋት ፈጣሪ ምን ይለናል ከሚለው ፍርሃት አስበልጠውታል። ይህም ሀገርንና ህዝብን ለታላቅ መንፈሳዊ ቀውስና ለመለኮታዊ ፍርድ የሚያጋልጥ የውድቀት መንገድ ነው። ፖለቲካዊ ግብዝነት በነገሰበትና የመንፈስ ዝለት በነፈሰበት ስፍራ ቅድስና ቦታ ስለማይኖረው ምድሪቱ የኃጢአት መፈልፈያ ትሆናለች። ይህ ደግሞ በታሪክ የታየውና የሰዶምን ጥፋት ያስከተለው ያው የጥንቱ አሳዛኝ ክስተት ነው። በቅድስቲቱ ምድር ላይ የታወጀው ይህ የርኩሰት ጉዞ ለቤተ ክርስቲያንና ለምዕመናን ተራ የዜና ወሬ ሳይሆን የጥልቅ ሐዘንና የብርቱ መንፈሳዊ ተጋድሎ ጥሪ ነው። ቤተ ክርስቲያን የክርስቶስ አካልና የእውነት አምድ እንደመሆኗ መጠን እንዲህ ባለው የመንፈስ ውድቀት ወቅት ዝምታን መምረጥ አይቻላት። የቤተ ክርስቲያን ድምፅ ሁልጊዜም እንደ ነቢዩ ዮናስ ንስሐ ግቡ የሚል የማስጠንቀቂያ ደወል ነው። ዛሬም በዚች ታሪካዊ ምድር ላይ ለሚታየው ድርጊት ምላሿ መለኮታዊው ሕግ መመስከርና ለሚጠፋው ትውልድ ማልቀስ ነው። ይህ የጸሎት ጥሪ የሚጀምረው ከራስ ሕሊና ነው። ቅድስቲቱ እስራኤል ስለምን
የርኩሰትን መንገድ መረጠች ብለን ስንጠይቅ ዓለም ወደ መጨረሻው ዘመን የጥፋት ማዕበል እየተነዳች መሆኑን ተረድተን በጾምና በጸሎት ፊት ለፊት መቆም ይገባናል። ጸሎት የኃጢአትን ማዕበል የሚገታ የእግዚአብሔርን ቁጣ ወደ ምሕረት የሚመልስ ብርቱ መሳሪያ ነው። ዛሬ በሙት ባህር ዳርቻ የሚሰናዳው ያ የርኩሰት ድግስ የብዙዎችን ነፍስ ወደ ጥልቁ የሚወስድ በመሆኑ ቤተክርስቲያን ልጆቿን ተንስኡ፣ ጸልዩ፣ ስለ ዓለምም ማልዱ እያለች ትጣራለች። በተለይም በኦርቶዶክሳውያን ዘንድ እስራኤል የስጋዊ ተራድኦ ስፍራ ብቻ ሳትሆን የመንፈሳዊ በረከት ምንጭ ናት። በዚያች ምድር ላይ የሚፈጸም ማንኛውም ርኩሰት በመላው የክርስትና ዓለም ላይ የሚከፈት መንፈሳዊ ዘመቻ ነው። ስለሆነም የቤተ ክርስቲያን ድምፅ ከምድራዊ ጩኸት ይልቅ ወደ ሰማይ የሚረግጥ ጸሎት መሆን አለበት። እግዚአብሔር ምድሪቱን ከጥፋት እንዲጠብቃት፣ በስህተት መንገድ ያሉትን ወደ ሕይወት መንገድ እንዲመልሳቸው፣ መሪዎቿም ከፖለቲካዊ ጥቅም ይልቅ ለፈጣሪ ፍርሃት ቅድሚያ እንዲሰጡ አጥብቆ መለመን የዘመኑ ግዴታ ነው። በመጨረሻ ይህ የጸሎት ጥሪ ለዓለም ሁሉ ማስጠንቀቂያ ነው። ኃጢአት ነፃነት ተብሎ በሚከበርበት፣ እርኩሰትም ስልጣኔ ተብሎ በሚታወጅበት በዚህ ዘመን አማኝ የሆነ ሁሉ በሃይማኖቱ ሊጸና ይገባል። የሰዶም እሳት ዛሬም በምሳሌነት ትጠቀሳለች። የቤተ ክርስቲያን ድምፅ ግን ያ እሳት ዳግም እንዳይነድ በምህረት ጸሎትና በንስሐ እንድንታጠብ የምታደርገው የእናትነት ጥሪ ነው። ምድሪቱ የቅድሳን ናትና ርኩሰት አይሰልጥንባት። እኛም በጸሎት ቁጥሯን እንጠብቅ። ዓለም ብትናወጥም ኃጢአት ቢነግስም የእግዚአብሔር ቃል ግን ለዘላለም ጸንቶ ይኖራልና። ሰላም ለምድራችን።